ውግንና ይቆማሉ። አያችሁ፣ ለኢየሱስ ሳይሆን ለስብስባቸው ነው የሚቆሙት ማለት ነው። ሚዩት አድርግ በተራ የግሏ መረዳት ነው። አንተ ከቤተ እምነት በተራ እሺ፣ ነቢያቶች ለምን የሚባል ነገር አለ። ነቢያቶች ለምን ሚዩት አታደርጉም? ትቀጥላላችሁ። ሰው አለ ከእሷ ጋር ይጨርሳል። አንተ የፈረካችሁ ነቢያቶች ስርዓት አድርጉ። ነገ እንዳላስመሰክራቸው ሂጅ። እግዚአብሔር ረፍ ነገ ደብረ ቤት ይሄዳል። እግዚአብሔር ረፍ ምስክር መልሻል። የቤተ ክርስቲያን አብ ለመንፈስ ቅዱስ ምንድን ነው? አብ ለመንፈስ ቅዱስ ምንድን ነው? አንድ አምላክ አብ ወልድ መንፈስ ቅዱስ አንድ አምላክ። እኔ መቼ 9 አምላክ ነው አልኩሽ? ሂዊ አብ ለወልድ ምን ሆኖ ስልሽ አንድ አምላክ እኮ አይደለም ያልሽ። አብ ለወልድ አባት ነው አልሽ። እሺ ወልድ ደግሞ ለአብ ምንድን ነው አልኩሽ? ወልድ ደግሞ ለአብ ልጅ ነው አልሽ። አንድ አምላክ ነው አልሽ። እኔ መቼ 9 አምላክ አብ ለመንፈስ ቅዱስ ምንድን ነው ያልኩሽ? ይሄን ሳታውቂ በየትኛው ሞራል ነው አንቺ ስለ አብ ወልድ መንፈስ ቅዱስ የምትናገሪ? የምታውቂ ከሆነ ንገሪኝ። መጽሐፍ ቅዱስ አብ ለመንፈስ ቅዱስ አዳምጪ። አብ ለመንፈስ ቅዱስ አሁን እናንተ አብ ለመንፈስ ቅዱስ ብዙ አይነት ነገሮችን እየተከታተላችሁ ለምን እንደምትቸገሩ አይገባኝም። አብ ለመንፈስ ቅዱስ ምንድን ነው? በስሜ ብትለምኑ አላለም ብሏል። ይሄን መልስልኝ። በስሜ አብን ብትለምኑ አላለም። ይሄን መልስ። አይ ወደዛ ትሄዳ። ይሄ እኮ የዶክትሪን ጥያቄዎችን የሚያስነሳ ነገሮችን አታንሳሩ። ወደዚህ የምንገባ ከሆነ የማንወጣበት ነገር ውስጥ ነው የምንገባው። ያው ግልጽ ያነሳ እኔ የምጠይቅህን መልስልኝ። ወልድ አብን በስሜ ለምኑ ብሎ አላለም ወይስ ብሏል? ይሄ መልስልኛ። መጀመሪያ መልስልኝ። የተነሳንበትን ፖይንት መልስ። ኢየሱስ አብን በስሜ ለምኑ ብሏል ወይስ አላለም? እሱን መልስልኝ። መጀመሪያ እሱን መልስ። አንተ መጀመሪያ ተጠየቅከው ሳትመልስ ወደ ሌላ ለምን? እሺ መልስልሻለሁ። በደንብ አድርገሽ አዳምጪኝ። ለምን ስለ ትሪኒቲ እንዳነሳው አብ ወልድ መንፈስ ቅዱስን ህይወት ገብቷታል ወይ የሚል ሀሳብ ለምን እንዳነሳው እነግርሻለሁ። አንቺ በፍቅር አዳምጪኝ። አካኪ ዘራፉን ታዩ የማንወጣበት ነገር ውስጥ እሱ በፍቅር እናውራና አዳምጪኝ። እሺ ደሜ መጀመሪያ ይኸውልህ ከጥያቄ ለመሸሽ ጥያቄ አታቅርብ። የጠየቁልን ነገር ጥያቄ ለመሸሽ ኢየሱስ አብን በስሜ ለምኑ ብሏል አላለም? ብሏል አላለም? ይሄን መለስ። መጀመሪያ ብሏል አላለም በለኝና ከዛ ያለበትን ቦታ ያሳያል። እህቴ ፕሊስ አዳምጪኝ። ስለሱ ሀሳብ አውራ። እሺ እግዚአብሔር ያክብርልኝ። ስሜታዊ አትሁኝ ፕሊስ። አሁን ከዚህ በኋላ ስናወራ ሌሎች ሴቶች ወንድሞችም ገስ ላይ ስትገቡ ፕሊስ ስሜት አትሁኝ። እግዚአብሔር ምስክሬ ስሜቴነት ለቀረስና ጸር ነው። ከመንፈሴ ቀናት እንደሆነ ይገባኛል። ግን አካኪ ዘራፍ አይደለም። የእግዚአብሔርን ቃል ተደማምጠን ካላወራ ነው በስተቀር ማንም ለማንም ፍሬ ሊያፈራ አይችልም ነው ባጭሩ። ስለዚህ በደንብ ተደማምጠን እናወራ። ለምንድን ነው እንዲህ አይነት ሀሳብ የተነሳው? ለምንድን ነው ስለ ትሪኒቲ የተነሳው ካልን በደንብ አድርጋችሁ አዳምጡኝ ተወዳጆች። አንድ ሰው ምሳሌ በደንብ አድርጋችሁ አዳምጡ። አንድ ሰው ለምሳሌ ኤቲስት ቢሆን እግዚአብሔርን ፈጽሞ ባያውቅም አንድ ሀሳብ ስላለ አይደለም ማለት እሱ በጣም የተረጋጋ በዚህ ድራማ ልትሰራ አትችልም። በዚህ ድራማ እኛ አንተ እንደ ተረጋጋ ጴንጤ ሁሌ እንደሚጮህ ምናምን አድርጋ አታውራ። ይሄ ድራማን እዛ ይደስራ ድራማን እናንተ በቃ በጣም እንደተረጋጋችሁ እኛ እንደ ጮህን ብንጮህም እውነት ስላለን ነው የምንጮህም። ስለዚህ ድራማ ሌላ ቦታ ይደስራ ወዳጅ፣ ሌላ ቦታ ይደስራ ድራማን። ይህ መገናኛ አይደለም። ሚውት አድርግ። ይህ መገናኛ አይደለም። ቲክታክ ፕላትፎርም ነው። አትጩ። ሚውት አድርግ። እኛ በመጽሐፍ ቅዱስ እናምናለን። በገድላት አናምንም። በመጽሐፍ ቅዱስ እናምናለን። በተቀማጥ አናምንም። በመጽሐፍ ቅዱስ ነው የምናምነው። ስለዚህ መቃጠል ትችላላችሁ። ስለዚህ ተረጋግተናል። እናንተ ትጫዋላችሁ ምናምን ብላችሁ እዚህ ድራማ መታችሁ አትስሩ። ድራማ መታችሁ አትስሩ። ልጅቷን ዲስርስፔክት አታርጓት። የጠየቀች በትክክል መልስላት። አሁን አንተ በህዝብ ዘንድ ተቀባይነት ለማግኘት እሷን ጨቁነ ተረጋጊ ምናምናም ብለህ ከዛም በኋላ አንተ እንደ ተረጋጋ አይነት አድርገህ ልታወራ ሞክር። ይሄ ድራማ ነው። ድራማህን አቁም። የጠየቀችን በትክክል መልስላት።
ለዚህ ነው ገብቼ ልናገር ከዲያቆን በፊት ዲያቆን እሱን የተጠየቀው ሲመልስ አንተ እንደዚህ ጣልቃ አትግባ። እሷ የጠየቀች በትክክል መልስ። እዚህ ብዙ ሰው ተሰብስቧል። ስለዚህ አሁን ስክሪን ሪከርድ ተደርጎ እሱ ተረጋግቶ አወራ፣ ተመልከቱ። እሷ ግን ጮኸች ለማስባል አንተ እንትን አትበል፣ ተረጋጋና ተናገር። እሷ የምትጠይቅህን ብቻ ጸሎት በኢየሱስ ስም ነው የሚጸልየው። ለምንድን ነው በሌላ የጸለቀውን ያለች? ይህን መልስ። ስለ ስላሴ አታውራል። እሺ የምጨርስ ከሆነ እኔም ደግሞ በተለይ አዳምጠኝ። እሺ ልክ ጣልቃ ሳልገባ እኔንም ጣልቃ ሳገባ አዳምጠኝ። በመጀመሪያ ደረጃ እንደፈለጋችሁ መካተል ስላላችሁ ምንም የሚያካትል ነገር የለም። የምናወራው የእግዚአብሔርን ቃል ነው። የእግዚአብሔርን ቃል ሳወራ ኢቭን ፕሮቴስታንቶችን ላበሳጭና ላቃጥል ብዬ አላማ አንግቤ አልመጣም። ይልቁኑ በፍቅር እንዲያደምጡ ነው የምፈልገው። እንዲጮሁ እንዲበሳጩብኝም አልፈልግም። ሲቀጥል ደግሞ ስለማወራው ነገር አንተ መርጠህልኝ እንደ ሐኪም ቤት ዶክተር ይህን መድኃኒቱ አትበል አንተ አዘልኝ ሳይሆን የምናገረው የገባኝን መንፈስ ቅዱስ የገለጠልኝን እውነት ግን እናገራለሁ። አንተ ለእኔ ማንም አይደለም፣ ሌሎቹም ፕሮቴስታንቶች ለእኔ ማንም አይደሉም። የፈለግኳትን ነገር እናገራለሁ። ስለምፈልገው ነገር አውራልኝ አትበልኝ። መስማት ካልፈለግ አለመስማት መብት ነው። እኔ ግን የፈለግኩትን ነገር እናገራለሁ። ሁላችሁም በደንብ አድርጋችሁ አዳምጡ። እህታችን ህይወት የጠየቀችው ጥያቄ ትክክል ነው ከአንድ ነገር በስተቀር። ያ ደግሞ ምንድን ነው? ስሜቴ መሆን መጮህ ምናምን ትክክል አይደለም። ፈለጋትናቴዎስ ጋር የፈለገችውን ነገር መጮህ አትበል። ፈለግ መጮህ የሚለው ቃል አታስገባ። መጮህ የሚለው አታስገባ። አሁን አንተ እስክሪን ሪከርድ እንደደረግልን የሁላችሁ እሱ ተረጋግቶ አወራ። እነሱ ጮህ ለመግባት ነው። አንደስ ይህን ቃል አትጠቀም። ዝም ብለህ መልስህን መልስ። እኔ እጮሃለሁ። ይኸውልህ እውነት ያዘውልኝ። እውነት ስለያዝኩ ነው የምጮህ። ይኸውልህ ጥያቄውን ብቻ መልስ። ጸሎት ለምንድነው ማጸልየው? አንተ ይህን ብቻ መልስ። ስሜቴነት ለክርስትና ጸሎት ወዳጄ በኢየሱስ ስም ለምንድነው ጸሎት ያልጸለይከው? ይህን ብቻ መልስ። ሌላ ነገር እኔና ህይወት እናውራ። አንተ ለሌሎቹ አድማጮች ሁንና ግን እንትን አትበል። ስሜታዊ ሆናችሁ ምናምን አትበለን። እንሁን አንተ ሰው አያገባም። ግን ጥያቄውን ብቻ መልስ። እሺ አንተን አልልህም። ለሌሎቹ እህቶች ወንድሞቼ ግን ስለሚያደምጡ ለነሱ በነገራችን ላይ አንድ ነገር ልንገርህ። ይኸውልህ እሺ ስሜታዊነት ለክርስትና ጸብ ነው። ግን ሰዎችን ክፉ ነገር መጽሐፍ ቅዱስ በዚህ መሰናክል ላይ መጣ አይቀርም። መሰናክሉን ለሚያመጣው ግን ወዮለት ይላል። አንተ ለሰው መሰናክል እየሆንክ ሰዎች ስሜታዊ እንደሆኑ እያደረግ ድጋሚ ለምን ስሜታዊ ሆናችሁ የምትል ከሆነ ተጠያቂው አንተ ነህ። የጠየቀች ጥያቄ በኢየሱስ ስም ለምን አትጸልይም ብላ ከጠየቀች በኋላ እንዲያቱኝ ከዛ ስክሪን ሪከርድ ተደርጎ ወጥቶ ተመልከቱ እነሱ እንዴት የተረጋጉ እንደሆኑ እንድትባል ፈልገ ነው። ሌላ ምንም ነገር አልፈለግም። ከዛው ጊፍት እንዲሰጠ ነው ነው ይሄ የክርስትና ኤቲክስ አይደለም። ወዳጅ ይኸው እየተሰጠ ነው፣ እየዘነበልን ነው። ለዛ ነው ምንም ሌላ አላማ የለንም። ሶሪ ያቆም ፈለገ እየዘነበልኝ ይላል። እሺ በፍቅር ነገሮችን ብናወራ ግን መልካም ነው። ታች የጠየቀች ጥያቄ እሷ ራሷን ችላ ጠይቃለች። አብራራላታለሁ። የማንም ጥብቅና የማንም አጋዥነት አያስፈልጋል። ኦኬ አሁን ሂው ያነሳችሁን ሀሳብ ስናወራ አንድ ነገር አነሳን። ተወዳጆች እውነት በአብ በወልድ በመንፈስ ቅዱስ ታምኛለሽ ወይ? ለምንድን ለማምለጥ ሽል ለማለት አይደለም። ለምን ይህን ሀሳብ አነሳን? ለምሳሌ አንድ ሰው ኤቲስት ቢሆን እና አንድ በእግዚአብሔር የሚያምን ሰው ወደ እሱ ጋር ሄዶ እውነት ሐዋርያት ግን እንደው በመንፈስ ቅዱስ ተሞልተው ነበር ብሎ ቢጠይቀው ይሄ የሞኝ ጥያቄ ይባላል። ወይም ደግሞ ባልን ከፈር ብትሉት ለእሱ ተረት ተረት ይሆናል። ለምንድን በመጀመሪያ በሀልዎተ እግዚአብሔር አላመነማ ያ ሰው። በሀልዎተ እግዚአብሔር ያላመነን ሰው ሄዳችሁ ሙሴ ቀይ ባህርን ከፈለ ብትሉት ለእሱ ተረት ተረት ነው። ኢያሱ በገባውን ሰማይ ላይ ፀሐይን 5 ዓመት አቆመ ብትሉት ለእሱ ተረት ተረት ነው። ለእርሱ እውነት የሚሆንለት በመጀመሪያ ሀልዎተ እግዚአብሔርን ካመነ በኋላ ነው። ካልሆነ ግን ዝም ብሎ አለመደማመጥ ነው የሚሆነው። ስለዚህ እህታችን ሆይ ስለምንም ነገር ከመውራቷ በፊት እንግዲህ የትምህርት ሁሉ በላጭ ወይዘር ኦርቶዶክስ ትሁን ምንም ትሁን በመጽሐፍ ቅዱስ የምታመን እህት ከሆነች፣ በመጽሐፍ ቅዱስ የምታመን እህታችን ከሆነች፣ በእግዚአብሔር የምታመን እህት ከሆነች በአብ በወልድ በመንፈስ ቅዱስ የምታመን እህት ነች ማለት ነው። ስለዚህ እውነት አብ ወልድ መንፈስ ቅዱስ ምን ማለት እንደሆነ ታውቃለች ወይ እንዴ? አብ ወልድ መንፈስ ቅዱስ ምን እንደሆነ ሳታውቅ ስለምንም ነገር ስላወራች ብቻ ዋይ ሂዊ ስላለችው ነገር እናውራ አይባልም ነው። ስለዚህ ሂዊ ጋር አንድ ፖይንት ላይ ደርሰናል። አብ ለወልድ ምንድን ነው ብያታለሁ? አባት ነው ብላኛለች። ወልድ ደግሞ ለአብ ምንድን ነው ብያታለሁ? ልጅ ነው ብላኛለች። አብ ለመንፈስ ቅዱስ ምን እንደሆነ ትነግረናለች።
ከዛ በኋላ እኔ እና እሷ የምናውረውን ነገር እንቀጥላለን። እዚህ ጋር የማንም ጥብቅና አያስፈልጋትም። እና ደግሞ የበታችነት ስሜት የሚሰማችሁ ሰዎች በፍጹም ገጽ ላይ አትግቡ። እግዚአብሔር ምስክሬ ጥሩ አይደለም ለእናንተ። ልክ አሁን ቅድም እንደገባው ወንድም ማለት ነው ገብታችሁ ፍሬ አላፈራም። ኢቨን አንድ ጥቅስ አልጠቀሰልኝም። አንድ የመጽሐፍ ቅዱስ ሀሳብ እንኳን አላቀበለኝም ስለ ትሪኒቲ። ጸጡ ወረደ። ይሲ በዜሮ ገብቶ በዜሮ መውረድ ነው የሚሆነው ማለት ነው። ስለዚህ ቢያንስ ወይ እኔ እንዳገኝ የሆነ እውቀት ከእናንተ ወይ እናንተ ከኔ የሆነ እውቀት እንድታገኙ በፍቅር ነገሮችን ተደማምጠን እናውራ። እህታችን ህይወት ማይክሽን ትከፍቺና ካቆምንበት እንቀጥላለን። አብ ለመንፈስ ቅዱስ ምንድን ነው ብዬሽ ነበር ያቆም ነው። አብ ለመንፈስ ቅዱስ ምን እንደሆነ አሁን ትመልሽልኛለሽ። ኦኬ ማይክሽን ክፈችው። እሷ እኔ እዛ ላይ አይደለሁም ያለች የቆላስይስ መጽሐፍ አንስታ ነው። እሷ እግዚአብሔር አብን እያመሰገናችሁ በቃል ቢሆን ወይም በስራ የምታደርጉትን ሁሉ በጌታ በኢየሱስ ስም አድርጉት ነው። ስለዚህ የምናደርገው ጸሎት ቢሆን የምናደርገው ነገር በኢየሱስ ክርስቶስ በኩል ነው ነው እያለች ያለችው። አብ ወልድ መንፈስ ቅዱስን ያላወቀ ሰው ደግሞ ይህን የመጽሐፍ ቅዱስን ትምህርት ሊያብራራ አይችልም ነው። ማንም ሰው በአብ ወልድ ወደ ስላሴ ትምህርት ሄደ። አብ ለወልድ ምንድን ነው? ወልድ ለወልድ ለአብ ምንድን ነው አልክ? መለሰ። እሱ ብቻ አይደለም እናነሳው። ቆይ ምንድን ነው ነው አይደለ? ቆይ አይደለም፣ እሱም አይደለም ፖይንታችን፣ እሱ አይደለም። አንድ ሰው ይሄንን የተነሳውን የመጽሐፍ ቅዱስን ሀሳብ የሚያብራራው አብ ወልድ መንፈስ ቅዱስን ሲያምንና ሲያውቅ ሲረዳ ነው። አብ ወልድ መንፈስ ቅዱስ ምን እንደሆነ ያላወቀ ሰው ዝም ብሎ ከግማሽ እግዚአብሔር ቃል እንዲላል ምናምን ተብሎ አይጠቀስም። ህይወት አለች ስላለች እሷ ማይኳን ትከፍትና ትቀጥላለች። የነብርን ጭራ ይዙትም ከያዙትም አይለቁትም ነው። ስለዚህ ወረዲ አንድ ማይነሳ ሀሳብ አንስታለች። ካነሳች ትመልስልናለች። አብ ለመንፈስ ቅዱስ ምንድን ነው? አብ ለመንፈስ ቅዱስ ምንድን ነው? ጥያቄ የእሱ ነው። ህይወት አንድ ጊዜ ወደ ኋላ ትመለሽ። እሱ መልሽልኝ። በመንፈስ ቅዱስ በኩል ከእግዚአብሔር ዘንድ የእግዚአብሔርን መልእክት የእግዚአብሔርን ሀሳብ ከእግዚአብሔር ጋር ኮሚኒኬት የምናደርግበት በመንፈስ ቅዱስ ከእግዚአብሔር ጋር ኮሚኒኬት የምናደርግበት ነው። በፕሮቴስታንት ይሄ በቃ ይኸው መንፈስ ቅዱስ ነው። ይሄንን እኮ ነው ያወራው አይደለ? በመንፈስ ቅዱስ ከእግዚአብሔር ጋር ኮሚኒኬት እናደርጋለን። አሁን ይሄንን የኔ እውቀት እዚህ ደረጃ ነው። ስለዚህ አሁን ይኸውልህ ወደ አንተ ጋር ልምጣ። ወልድ ቆይ ስማኝ፣ ወልድ የአብ ልጅ ፕሊስ አዳምጪኝ። አልመለሽልኝም። አልመለሽልኝም። አዳምጪኝ። ጥያቄ በመጀመሪያ ወልድ ራሱ በወልድ መንፈስ ቅዱስ ታምኛለሽ ወይ ነው አይደለ? ከዛ ምን አለው ብለሽ ወደ አብ ስትመጡ በስሜን ወደ እኔ እንኳን ጸልዩ ወደ እኔ እንኳን ጸልዩ ሳይሆን ያለው መሰለህ ወደ ኢየሱስ እንኳን እንድንጸልይ አልተባልንም። ጥያቄ ስለምንም ነገር ብትወሪ በነገራችን ላይ መልስ ይመጣል። እሱ በክርስቶስ ኢየሱስ ብቻ ስሙ ደግሞ መሰለ በሰማይና ከምድር በታች ባሉ ፍጥረታት ሁሉ ላይ የበላይነት ስም እሱን ተጠቅመን ወደ እግዚአብሔር ጸሎት ማቅረብ የምትችለው ነው። ይህንን መመለስ ስለከበደ ወይም የዶክትሪን ከብዶኛል። የጠየቁሽን ጥያቄ መልሽልኝ። አብ ለመንፈስ ቅዱስ ምንድን ነው? እኔ በራሴ ቸርቼ ባስተማረችኝ ዶክትሪን መለስኩልህ እኮ። መንፈስ ቅዱስ ከእግዚአብሔር ጋር ኢንተራክት የምናደርግበት አንዱ የስላሴ አካል ነው። አይበቃም። ስለማታደምጪኝ ያልጠየቁሽን ጥያቄ ነው የምትመልሺው። ስለ መንፈስ ቅዱስ አልጠየቁሽም እህቴ። የጠየቁሽ ከአብ ጋር የምንገናኝበት መንገድ ነው። የጠየቁሽ ስለ አብ ነው። ሂዊ አብ ለመንፈስ ቅዱስ ምንድን ነው ብዬ ነው የጠየቁሽ እንጂ መንፈስ ቅዱስ ለአብ ምንድን ነው? አሁን ይኸውልህ በክርስቶስ መጸለይና በክርስቶስ መጸለይና ስለ አብ ነው የጠየቁሽ ሂዊ። ፈለገ በቃ አንተ አሁን ይኸውልህ በክርስቶስ ኢየሱስ የመጸለይ ችግር የጠየቁሽን በመጀመሪያ መልሽ። ይሄ ምን እንደሆነ ታውቃለህ? ክርስቶስን መካድ ማለት ነው። በአደባባይ የካድከው ነው። ማይክሽ የሚታርግበት ነው። በቃ ማይክሽ የሚታርግ መንፈስ ቅዱስ አንዱ ከእግዚአብሔር ጋር ኮሚኒኬት የምናደርግበት መንገድ ነው። ካልመለስኩልህ እሱ የአንተ የዶክትሪን አስተሳሰብ ነው። መጽሐፍ ቅዱስ ተከባብረን እናውራ። ሁለተኛ ነገር ሀሳቡ ላይ ስለማታውቀው ነገር ማውራት የለባትም አይደለም። መንፈስ ቅዱስ ከስላሴ አካል አንዱ ነው አለች እና ወደ እግዚአብሔር ደግሞ የምንጸልይበት ነው አለች የተናገረች። ምኑ ነው በወልድ ምኑ ነው የሚለውን ተወኝና መንፈስ ቅዱስ ከስላሴ ይጠየቃል። ለምን መሰለ ሶፊ ቆይ አዳምጠኝ። ለምን መሰለ ይጠየቃል። ሰዎች አሁን ትልቁ ፖይንት ላይ ደረስን። ህይወትን ከዚህ በኋላ ማይክሽን ክፈቺና ጥያቄ መልሽ ያልላትም
ለምን ባጭሩ በእግዚአብሔር ቃል ፈትኛት መዝኛት ስለማታውቅ እኔ አይደለም ያልኩት በእግዚአብሔር ቃል መዝኛት። ስለዚህ ከዚህ በኋላ እኔ አሁን አላስጨንቃትም። ወልድ ወደ አብ እንድንጸልይ አዞናል። ይህን ትእዛዝ ትጠብቃለህ ወይስ አትጠብቅም? እኔ ሳውራ ደግሞ አዳምጪኝ ፕሊዝ። ከዚህ በኋላ እኔ እኮ መጽሐፍ ቅዱስ ላይ ያለው ነገር ከዚህ በኋላ ቅዱስ አታውቅም ምናምን እያልክ ስድብ ውስጥ ስድብ እኮ አይደለም፣ ይህ ስድብ አይደለም። ተረጋጊና አዳምጪኝ። አሁን ሌላው ጊዜ ሰዎች የማያውቁትን ነገር መፈትፈት የለባቸውም። እኔም ቢሆን ፈለገ አትናቴዎስ ቢሆን የማያውቀውን ነገር የሚፈተፍት ከሆነ ልክ እንደዚህ የሆነ ጥያቄ ሲጠየቅ አይን ፍጥጥ ጥርስ ግጥጥ ይሆናል። ያ ግን እንዲሁም ምን እናደርጋለን? ስለምናውቀው ነገር ብቻ እናወራለን። ሰዎች ያን ጊዜ ማሽ ለሁሉም ይሰማል። አይ በቃ ለምን መሰለህ ፈለገ አሁን አንተ ከዘርራል ባጭሩ ልንገር በተለይ ከክራይስት ጋር ክርስቶሎጂን ለመሰለሽ አንቺ መሰረታዊ የሆነው ትምህርት ኢየሱስን ትክዳለህ። በአደባባይ ካድከው እኮ አጭር ለምን አናደርገውም? ፈለገ አትናቴዎስ ጠየቀችው ጥያቄ በስሜ አክብር ነበር እንደ እውነት ከክራይስት ጋር ባለ አስተሳሰብ ግን በጣም አዝኜብሃለሁ። እንዴት እንደዛ ትላለህ? እሺ ችግር የለውም ዘኝ ችግር የለውም። መሰረታዊ እውቀት የሌላቸው ሰዎች ካለሙ ያዙ ስለሚችሉ ችግር የለውም። ኢየሱስ ተብሎ ተቀምጦ ራሱ ወልድ በእኔ ስም ጠይቅ ብሎ ያለ አጭር መንገድ ተቀምጦልኝ ያለ በኢየሱስ ስም ጸልይ አብራሱ ወደ እኔ ጸልዩ እንኳን ማን ነው ወልድ ወደ እኔ ጸልዩ እንኳን አላለም እኮ በስሜ ወደ ኢየሱስ መጸለይ ራሱ ኩዌሽን የሚደረግበት ሁኔታ ነው ያለው። ወደ አብ በኢየሱስ ስም ጸልዩ ነው የተባለው እና እሱን አስብበት። እሺ ለማንኛውም ፈለገ እሺ አስብበታለሁ ወይ የምትለውን እየሰማ ነው። ግን ወደ ኢየሱስ መጸለይ ራሱ ጥያቄ ውስጥ የሚገባ ነገር ነው እያለች እኮ ነው። ቅዱስ እስጢፋኖስ ለምን አታሳያትም? እህታችን መጽሐፍ ቅዱስ የምታውቅም አልመሰለኝም። ስለ የትኛው ሀሳብ አውጥቼ ላሳያት? ጋዲ 10 አይነት ስህተት የሆኑ ነገሮችን በአንድ ጊዜ የተናገረችው። ከመጀመሪያው ጀምረን ስለ ትሪኒቲ እናስረዳች ስላት ኢቨን እሷ ፈቃደኛ አይደለችም። ህዊ በሆነ ሀሳብ ላይ ሄዶ ነው ለምን እንደተደሳጨች እንደተናደደች አላውቅም። ቀጥታ የሆኑ ቃላቶችን ብቻ ነው መሰንዘር የፈለገችው። ስለዚህ ምን እናድርግ? ፎክር የነበረው ኢየሱስን ነው ብላ ስለነበር ሶፊና ተመለስ ወጣን ኢየሱስን እናንተን እግዚአብሔር እናንተን ጠቢብ ሰው ሰጥቶናል። ትንሽ አስተምራት እስቲ ፈለግዬ፣ እግዚአብሔር ይባርክ። ትንሽ አስተምራት። እግዚአብሔር ጸጋው ባንተ ውስጥ አስቀምጧል። ይሰማል። ኔትወርክ ይመጣል። ሶፊ ዳድ ይመጣል። ዲያቆን ጋዲ በትልቁ አድርገው ጋዲሳን ወይ ፈለገ ወይ ፈለገ መጽሐፍ ቅዱስ ያውጣል ንገረው። ዲያቆን ፈለገ በጣም ቀላል ነው። እህታችን በጣም ብዙ መልስ በጣም ብዙ ነገር ስታለች። ባይዘወይ አይ ዶንት ኖ ስሜታዊ ሆኔ ስለመጣች ይሆናል። ግን የስላሴውም ነገር ትታው ራሱ ወደ ክርስቶስ ቀጥታ አይጸልም ያለች ነው። ወደ በክርስቶስ ወደ አብ ነው እንጂ ወደ ክርስቶስ ራሱ ቀጥታ አይጸልም ያለች ነው። እና ይሄ መጽሐፍ ቅዱሳዊ ትምህርት አይደለም፣ ክህደትም ነው ባይዘወይ። እና እሱ በጣም በቂ ማስረጃዎች ስላሉ እሱን ልንሰጣት እንችላለን። ሆነስ ሮንግ የሆነ ኢንፎርሜሽን ስላላት ሰው የሚሰማው ነገር ሮንግ እንዳይመስል እሱን አሁን መጽሐፍ ቅዱስ ያልከውን ፓርት አንሳልኝ እና በዛ እየተማመኑ አስፈላጊ ከሆነ እሺ። አሁን ረጋ ብለሽ አዳምጭን። አንዳችሁ ወይ ወይ ጋዲሳ ይቀጥሉ። እኔ ወልድ ጥሩሽ አንዳችን እንቀጥላለን። ጋራ ችግር የለም። እህታችን ሜቢ ይሰማል። ላይፍ የሚይዘልኝ በጣም ይቅርታ ነው። ሰማው ነው ያው በመሀል ገብቼ አላወራም። በኋላ ላይ አወራለሁ። ማውራት በፈልጉት ነገር አሁንና ፋይናሊ አወራለሁ። እንድትማሪ ስለሆነ ቅዱስ እስጢፋኖስ የሐዋርያት ሥራ ምዕራፍ 7 ላይ በድንጋይ በሚወገርበት ሰዓት ላይ ምን ብሎ ነው የጸለየው? ያው ያሬዶን በትልቅ አድርገው ነው ያሬዶ የሐዋርያት ሥራ ምዕራፍ 7 ከቁጥር 55 ጀምሮ ሶፊ ያሬዶ ትልቁ አድርገው ሶፊ እስከዛ ቀጥል ጋዲ በቃሽ። ሶፊ እስኪመጣ
ሲጠራ በድንጋይ ይወግሩት ነበረ። ጌታ ኢየሱስ ሆይ ነፍሴን ተቀበላት ብሎ ቁጥር 60 ላይም እንደዚህ ይላል። ተንበርክኮም ጌታ ሆይ ይህን ኃጢአት አትቁጠርባቸው ብሎ በታላቅ ድምፅ ጮሆ አሁንስ አይሰማም? እስኪ አሁንስ ታች ለሁሉም አይሰማም እያለ አሁን ይሰማል። ቀጥል። ይቅርታ ቁጥር 59 እና 60 ላይ ነው ዋናው ፖይንት ያለው። ለማንኛውም እስጢፋኖስም ጌታ ኢየሱስ ሆይ ነፍሴን ተቀበል ብሎ ሲጠራ ይወግሩት ነበረ። ተንበርክኮም ጌታ ሆይ ይህን ኃጢአት አትቁጠርባቸው ብሎ በታላቅ ድምፅም ጮኸ፣ ይህንንም ብሎ አንቀላፋ ይላል እህታችን። እና እዚህ ጋር ይህንን ስንመለከት ቅዱስ እስጢፋኖስ ወደ ጌታ ኢየሱስ እየጸለየ ነው አይደለም? እህታችን በስሜ ቢለመን ያለችው አብን በስሜ ብትለመኑት ነው ያለችው እንጂ ወደ እሱ መጸለይ። ቆይ እብሩ አንዴ ቆይ ዝም በል። ቅድም ሰምቻለሁ። ወደ አንተ ምን መጣለን? ወደ ወልድ መጸለይ ራሱ ጥያቄ ውስጥ የሚገባ ነገር ነው ስላለች እህታችን ማይክሽን ክፈቺና አሁን ቅዱስ እስጢፋኖስ በግልጽ በመንፈስ ቅዱስ ተሞልቶ ወደ ጌታ ኢየሱስ ጸልየዋል። ይህንን እንዴት ታየዋለሽ? መልስሽን ስጪ። ይወግሩት ነበረ። ቁጥር 60 ላይም ተንበርክኮም ጌታ ሆይ ይህን ኃጢአት አትቁጠርባቸው ብሎ በታላቅ ድምፅም ጮኸ፣ ይህንንም ብሎ አንቀላፋ ይላል። እስጢፋኖስ ወደ ጌታ ኢየሱስ እየጸለየ ነው አይደለም? እዚህ ላይ በአብ ቀኝ ቆሞ ክርስቶስ ሲቀበለውና ክርስቶስን ደግሞ ነፍሴን ተቀበላት ብሎ ሲለው ነው የምናየው እንጂ የጸሎትን ፎርማሊቲ ባሟላ መልኩ ወደ አብ እየጸለየ አልነበረም። ጸሎትም አልነበረም። ይህን ኃጢአት አትቁጠርባቸው ብሎ ግልጽ የሆነ በሚወገርበት ወቅት ክርስቶስ ቆሞ ሲቀበለው ነበር አይደለ? ያንን ነገር ምንድን ያለው ነፍሴን ተቀበላት ነው ያለው። ይሄ ማለት ጸሎት ነው አይደለም። እኔ እኮ እያወራሁልህ ያለሁት ራሱ ልጁ ክራይስት በስሜ ወደ አብ ጸልዩ ያለው። ለምን አንተ እንዲህ ዝም ብሎ እያጎሰበሱ አሁን የክርስቶስ ኢየሱስም ይጸልያል እኮ ወደ አይጸልይም ማንም ያለ የለም። እኔ ዋናውን ነገር ነው ያወራሁት። ራሱ ወልድ ያለውን ነገር እኮ ነው ያወራሁት። እዚህ ሀሳብ ላይ አንዴ ነው ወልድ ያለውን ቃል ለማስተባበል አንተ ለምን ዙሪያ ጥምጥም ትሄዳለህ? ወልድ ያለውን ቃል ለማስተባበል ለምን ምንድነው ኢሬሌቫንት የሆነ ምሳሌ እየፈለክ ነው እየዞርክ ያለው? ያደረግኩሽ ድንገት ኔትወርክሽ የማይሰማ ከሆነ ነው እና አንድ ጊዜ አዳምጪው፣ ሀሳቡን ብቻ እንትን በይውና እኔ ነኝ ሚዩት ያደረግኩሽ። ይቅርታ ሚዩት ስላደረግኩሽ። አንድ ጥያቄ ቆይ ልጠይቃት። አንዴ ቆይ የጸሎት ፎርማሊቲ ምናምን ብላለች። ጌታ ኢየሱስ ቀጥታ ቅዱስ እስጢፋኖስ እዚህ ጋር እንግዲህ ተመልካቹ 6100 ሰው አለ። ተመልካቹ ራሱ ይፍረድ። የጸሎት ነው አይደለም የሚለው ለምን? ያሬዶ መዝሙር 31 ላይ ከፈተልኝ። መዝሙረ ዳዊት መዝሙር 31 ላይ አንድ ይቅርታና የጸሎት ፎርማሊቲ ያለችውን ነፍሴን ተቀበል ተብሎ ራሱ ማን እንደሚጠየቅ መጽሐፍ ቅዱሳችን ግልጽ ስለሆነ ማለት ነው። መዝሙር 31 ላይ ቁጥር 4 እና 5 እናንብበው። መዝሙር 31 ቁጥር 4 ላይ እንደዚህ ይላል። በደንብ አስተውሉ። መዝሙረ ዳዊት ያህዌን ነው ወይ ደግሞ እግዚአብሔር አምላክ ነው እንደዚህ የሚለው። አንተ መታመኛዬ ነህና ከደበቁብኝ ወጥመድ አውጣኝ ካለ በኋላ ምን አለ? በእጅህ ነፍሴን እሰጣለሁ፣ የእውነት አምላክ አቤቱ ተቤዥተኸኛልና ይላል። ኦኬ ዳዊት ማንን ነው እያለ ያለው? በእጅህ ነፍሴን እሰጣለሁ። ማንን ነው እያለ ያለው? ያህዌን ነው እያለ ያለው። ባይዘው እግዚአብሔር አምላክን ያህዌን። እዚሁ ደግሞ የሐዋርያት ሥራ ምዕራፍ 7 ላይ ሄደን ስንመለከት ያንኑ ነገር ቅዱስ እስጢፋኖስ ጌታችን ኢየሱስ በአብ ቀኝ ከተቀመጠ በኋላ እሱን ሲደግም ነፍሴን ተቀበል ብሎ ይደግማል። ኦኬ ነፍሴን ተቀበል ማንን ነው እያለ ያለው? ጌታችን ኢየሱስን። አሁን እህታችን አንድ ልክ ያልሆነ የተናገረችው ነገር አለ። በቤተ ክርስቲያናችን በክርስቶስ ኢየሱስ ስም ወደ አብ አይጸለይም አልተባለም። ይጸለያል።
ማን ያለው ይጸለያል? እንደ ቅዳሴያችንን እኮ መመልከት በቂ ነው። በክርስቶስ ኢየሱስ ስም ወደ አብ ይጸለያል አይጸለይም አልተባለም። ይሄ የቤተ ክርስቲያናችን ትምህርት ነው። ነገር ግን ወደ ኢየሱስ ክርስቶስ አይጸለይም፣ ወደ ወልድ መጸለይ ልክ አይደለም፣ የጸሎት ፎርማሊቲ አይደለም ያለችው ነገር በፍጹም ስህተት ነው። እህታችን መስቀል ላይ ጌታችን ኢየሱስ ሆኖ አባቱ ይህን ኃጢአት ይህንን በደል አትቁጠርባቸው ወይ ደግሞ ይህን ኃጢአት አታስብባቸው ብሏል አይደል? በጣም ጥሩ። አሁን እዚህ ጋር ቅዱስ ሰው እንዲማር እኮ ነው አሁን መታው። አንድ እሺ ቆይ ሰው ማውራው ነገር መሀል ላይ የገባውብሽ ሳይሆን ሰው እንዲማር ነው። አሁን ሰው እንዲማር ነው እኮ እህታችን። አሁን የመጨቃጨቅ ጉዳይ ሳይሆን አሁን የኔ ጥያቄ እሺ ቅዱስ እስጢፋኖስ ጌታ ኢየሱስ ይህን ኃጢአት አትቁጠርባቸው ሲል ጸሎት እየጸለየ ነው አይደለም? ወደ ኢየሱስ ወደ ኢየሱስ እየጸለየ ነው ወይስ አይደለም? መግቢያ አላልኩትም እኔ። ወደ ኢየሱስ እየጸለየ ነው አይደለም ነው ጥያቄ። አይ በቃ ቀጥሎ ያሬዱ፣ አንዳችሁ ቀጥሎ። እቺ ዝም ብላ ማድከም ነው። ኧረ በጌታ ስም ምን እቺ ዝም ብላ ናት። ቀጥሎ አንዳችሁ። አይደለም ታች ላይ አይሰማም ድምፅሽ። እኔ ስሚኝ ይዊ ድምፅ ስለማይሰማ ማይክሽን ኦን አድርጊው። ለዚህ ነው ማይክሽን ታች ላይ አይሰማም። አሁን ትሰሚያለሽ። ቀጥይ። አሁን ይሰማል። ለዚህ ነው ያናገርኩሽ። እሺ የሚሰማ ከሆነ አንድ ነገር ኢየሱስ የሚለው ስም በአጠቃላይ በአይሁድ ምድር አሁን ላይ ራሱ ብትሄድ ኢየሱስ የሚለውን ስም ታገኛለህ። አቤት ማንደማመጥ ከሆነ ውይይት ሊሆን አይችልም። የምትፈልገውን አውርታ መውጣት አትችልም። አንቺ የምትሰሚ ከሆነ ሰው ሲያወራሽ የመጀመሪያ ከሚያወራሽ ሰው ጋር መደማመጥ አለብሽ። ካልተደማመጥሽ ልታውቂም አትችይም፣ የምታውቂውንም ለእኛ ልታሳውቂ አትችይም። ስለዚህ ተረጋጊ። ሲቀጥል ደግሞ ጥያቄሽ ተመልሶልሻል። ወደ ጌታ ወደ ኢየሱስ ክርስቶስ ይጸለያል። 4 ነጥብ ጥያቄሽ እሱ ስለነበር ማለት ነው። ነገር ግን አንቺ ምን ብለሽ ነበር? ኢየሱስን ክደሽ ነበር። አምላክ እንዳልሆነ አልተመለሰልኝም። ሲጀመር የኔን ንግግር መደምደሚያ መስጠት አትችልም ማለት ነው። መደምደሚያ የምሰጠው ስለ ራሴ ንግግር እየደመደምኩ አይደለም። እንደሱ አይሆንማ እንዴ! እናንተ ስነ ስርዓትም የላችሁም ስታወሩ። ለምንድን ነው ስታወራ እኮ እኔ እሰማሃለሁ። 30 ደቂቃ ብታወራም እኔ አላወራም፣ ዝም ነው የምለው። ማውራት ስጀምር ግን አትሊስት መጠበቅ አለብን። ለምን ሪያክት ማድረግ ማለት እኔ ነኝ እድሉ የተሰጠኝ እኔ ነበረ። አንተ ከየት እንደመጣላልኩ ቆይ አይ ችግር የለውም። አሁን ማለት ፐርሶናሊቲ ብዙም ዋጋ የለውም። መካከል ፐርሶናሊቲ አያስፈልግም። እኔ ላውራለህ ልጨርስ የጀመርኩት። ለምን አታዳምጭም ግን? ችግርሽ ምንድን ነው? አዳምጥ እንጂ እድል መች ተሰጠ? እዮብ አልተሰጠህም እድል እኮ። የተሰጠኝ ለእኔ ነው። ላውራ ከዛ ታወራለህ። እሺ ቀጥይ። እሺ የተጠየቅሽው እንደምትመልሺ ተስፋ አድርጋለሁ። እኔ እያልኩ ያለሁት በአጭር ቃል ማለት ነው ወደ አብ የሚያደርሰን the only way is Christ። ኢየሱስ ክርስቶስ የሚለው ስም ከሙታን ትንሣኤ በኋላ የተሰጠው ስም የእኛ መግቢያችንም መውጫችንም ያ ስም ነው። ከዛ በፊት የተሰጠው ኢየሱስ የሚለው ስም ዛሬ ራሱ ብትሄድ እስራኤል ምድር ላይ ኢየሱስ የሚለው ስም የትኛውም ጎረምሳ አለው። ኢየሱስ ወደሚለው ስም ሳይሆን እንድንጸልይ የታዘዝ ነው በኢየሱስ ክርስቶስ ስም ወደ አብ እንድንጸልይ ነው የታዘዝ ነው። ያለ ኢየሱስ ክርስቶስ ወደ አብ ፊት መቅረብ አትችልም። የእስጢፋኖስን ጸሎት አንስተልኛል። እስጢፋኖስ በአብ ፊት በአብ ቀኝ ኢየሱስ ክርስቶስ ቆሞ ሲቀበለው አየ። ሲያይ ምን አለ? ጌታ ሆይ ኃጢአታቸውን ይቅር በላቸው አለ። እኔ ግን እዚህ ጋር አንድ ማነሳለ ነገር አለ። ቅዱስ እስጢፋኖስ አለ፣ ኢየሱስ አለ። የትኛው ያለውን ነው ፕራዮሪቲ የምሰጠው? ኢየሱስማ በእኔ ስም ግባ፣ በእኔ ስም ጸልይ አለ። በዚህ በኩል ደግሞ የእስጢፋኖስን የጸሎት ስርዓት ታሳየኛለህ። የትኛውን ስርዓት ነው ፕራዮሪቲ የምሰጠው? ኢየሱስ ያለውን ነው ወይስ እስጢፋኖስ ያለውን ነው? እሱም መልስልኝ። አጭር ጥያቄ ይሄ ነው። በጣም ጥሩ። እሺ እንዲህ የምንደማመጥ ከሆነ ጥሩ እውቀት እናገኛለን ብዬ አስባለሁ።
የመጀመሪያው ቅዱስ እስጢፋኖስ ከኢየሱስ የተቃረነ ትምህርት እንዳለው አድርጋ ነው እየቆጠረች ያለችው። ምክንያቱም የምትቀበለው የእስጢፋኖስን ነው ወይንስ የኢየሱስን ነው ብላ ማለት ነው። ሁለቱ ግን የሚለያዩ ሀሳቦች አይደሉም፣ ወይንም ደግሞ ተቃርኖ የለውም። ቅዱስ እስጢፋኖስ ስለ ስሙ ነው የሞተው፣ መከራን የተቀበለው ሰማዕት የሆነው ስለ ጌታ ስለ ኢየሱስ ክርስቶስ ነው። ስለ ኢየሱስ ክርስቶስ ሰማዕት ሲሆን የኢየሱስ ክርስቶስን ትምህርት ተቀብሎ ጌትነቱን አምኖ መስክሮ ነው እና እንደው በባዶ ሜዳ ያዙ ይልቀቁኝ ብሎ አይደለም ቅዱስ እስጢፋኖስ ሰማዕት የሆነው፣ ሕይወቱን የሰጠው ለዚህ ጌታ ነው ማለት ነው። አረ በማልዳት ገቢ ስለ እግዚአብሔር እንዴ እስክትጨርሽ ማንም አልገባብሽም። ዝም ብለን የሰማንሽ ከዚህ አንድ ጊዜ አንቺ እንደሆነ ከዛ አንቺ ደግሞ እድሉ ይሰጥሽ ቀጥልየው። እሺ ከዚህ በኋላ የምትገቢ ከሆነ እኔ ብልግና ነው ብዬ ነው የምገልጸው። ምክንያቱም አንቺ ስታወሪ ስላልገባው ማለት ነው። ወደ ጌታ ወደ ኢየሱስ ክርስቶስ አይጸለይም ያለ የለም፣ ይጸለያል። እሷ ግን አይጸለይም ስላለች ይህ ምንፍቅና ነው፣ እንመጣበታለን። በስሙ ስለመጸለይ ማንም ተቃርኖ የለውም። እዚህ ጋ ያለን ኦርቶዶክሳውያን ቤተክርስቲያናችንም በስሙ ስለመጸለይ በፍጹም ተቃርነን አናውቅም፣ እናምነዋለን፣ እናደርገዋለን። ሶፊ ሚዩት ታደርጋለህ? ድምፅ አለ አንተ ጋር። ኦኬ ፕሮፌት ጋር ነው። እሺ ፕሮፌት ሚዩት አድርገው። ስለዚህ በጌታ በኢየሱስ ስም ወደ አብ መጸለይን በደንብ አድርገን እናምናለን። አንድ ይኸው መለስን፣ እናምናለን። ሁለተኛው የእስጢፋኖስን አንስታ ተቃርኖ እንዳለው ማድረጓ ምንፍቅና እንደሆነ ወይንም ደግሞ ቅዱስ እስጢፋኖስ የኢየሱስ ተቃራኒ የሆነ ትምህርት ያለው አስመስላ መናገሯ ሌላ ስህተት ሆኖ ሳለ ወደ ኢየሱስ ጸልዩ አልተባለም አለች። ስለዚህ እስጢፋኖስ ተሳስቷል ማለት ነው። ምክንያቱም በቀጥታ የጸለዩ ወደ ኢየሱስ ነው። ጌታ ኢየሱስ ሆይ ነፍሴን ተቀበላል፣ ለእነሱም ደግሞ የሚያደርጉትን አያውቁምና ይቅር በላቸው ብሎ ነው የጸለየው ወይንም የለመነው። ይህን ማድረጉ ስህተት ነው የምትለን ከሆነ ቅዱስ እስጢፋኖስ ተሳስቷል የሚለውን የመጽሐፍ ቅዱስ ክፍል አውጥተሽ ታሳይናለሽ። እኛ ግን ሐዋርያት ያደረጉት ከሐዋርያት በኋላም የተነሱት አባቶች ያስተማሩት ይሄ የጌታ ትምህርት ነው ብለን እናምናለን። ስለዚህ አንደኛ መልስሽ መልሼልሻለሁ። ሁለተኛ ጥያቄ ጠይቄሻለሁ። ምንድነው ጥያቄ? ቅዱስ እስጢፋኖስ ወደ ጌታ ወደ ኢየሱስ መጸለዩ ስህተት ነው የተባለበት የመጽሐፍ ቅዱስ ክፍል፣ ወደ ጌታ ወደ ኢየሱስ አይጸለይም ያለ የሚል የመጽሐፍ ቅዱስ ክፍል እባክሽ ስጭን። ክርስቶስ ከተናገረው ላውራ ፈቅዳችሁልኛል? እሺ እኔ እኮ እዮብ ምንም እኮ ያነሳሁት ነገር የለም። ግልጽና አጭር ቃል ራሱ ክራይስት ያለውን ነገር ነው ያልኩት። ክራይስት ያለውን ነገር ከማለት ባለፈ ሌላ ምንድን ነው የምትፈልገው ነው? ማስረጃ እያልክ የምትጠይቀኝ ምንድን ነው? ራሱ ክራይስት በግልጽ ያለውን ነገር እኮ ነው ያልኩት። ዓለም ሁሉ ቢጠቀለል ማለት ነው ነቢያት ከመጀመሪያ ጀምሮ እስከ መጨረሻ ድረስ ቢያወሩ ቢገልጹ ቢናገሩ የተናገሩት ስለ ክርስቶስ ነው። ስለዚህ ዋናው የጉዳዩ ባለቤት ያለውን ነገር እኮ ነው ያልኩ። ምንድን ነው ጥፋቱ እዚህ ላይ? ገብቷል አይደለ? እኔ እንደ ኮምፓሪዥን ሰውንና አምላክን እኩል ቦታ አልሰጣቸውም። ይሄ ደግሞ ግልጽ ነው። ከፈለክ ማለት ነው ከፈለክ ስለ ክርስቶስ ጄኔሬሽን ሲጻፍ የክርስቶስን ጄኔሬሽን አምጥተው መጀመሪያ ላይ መነሻውን ዮሴፍ ነው ብሎ አልጻፉም? መጽሐፍ ቅዱስ ላይ አልተጻፈም? ተጽፏል። በግልጽ የተጻፈ ነገር እኮ ነው። የክርስቶስ አንሴስተር ሲሰሩ አመጡና ከዮሴፍ ጋር አገናኙት። የዳዊት ዘር ነው ሲሉ ማለት ነው። ክርስቶስ በድንግል ማርያም ውስጥ ሲጸነስ ከሰው ወይም ከወንድ ዘር ወስዶ ነበር እንዴ? ዮሴፍ በምንድን ነው ከክርስቶስ ጋር የሚገናኘው? መጽሐፍ ቅዱስን በእንደዚህ አይነት መልኩ አስበው። ገብቶሃል አይደለ? ለትምህርታችን ተጽፎልናል፣ እውነት ነው። ሊያቀናን ተጽፎልናል፣ እውነት ነው። ዮሴፍ ግን የክርስቶስ አባት ነው ተብሎ ሲጻፍ ይሄንን የጻፈው ማቴዎስ ኦር ሉቃስ፣ እነዚህ ወንጌላትን የጻፉ ከአራቱ አንዱ ሲጽፉት ኢየሱስ ክርስቶስ የዮሴፍ ልጅ ነው ብሎ ነው የጻፉት። ይሄ የተጻፈበትን አግባብ ስታየው ማለት ነው ኢየሱስ ክርስቶስ እውነት ከሰው ከወንድ ዘር ተቀላቅሏል? የወንድ ዘር ነበረበት? በዚህ መልኩ እስኪ አስበው ነገሮችን። አሁን እንደዚህ ሰፋ እያደረግ ካላየ እና ዋናው ክራይስት የተናገረበትን ኮንሰፕት ይዘን ካልሄድን አስቸጋሪ ነው የሚሆነው። መጽሐፍ ቅዱስን አሁን እንቀበላለን፣ እውነት ነው፣ 100% ልክ ነው። ግን መጽሐፍ ቅዱስ ውስጥ ደግሞ ሰዎች እንዳሉ መርሳት የለብንም።
እኔ አሁን ቅዱሳት እንቃለች እንትና እንቃለች እንትን አይደለም እንደሱ አይደለም። እኔ የምንቅበትም አቅምም የለኝም፣ የምንቅበትም እንትን የለኝም፣ ችሎታም የለኝም። እንዳለው ሰው ሚዛናዊ እንደሆነ ሰው ግን አንድን ነገር መዝነታ ያለ የጉዳዩ ባለቤት ከተናገረውና ከጉዳዩ ጋር ግንኙነት ያለው አካል ከተናገረው ነገር ጋር እኔ የትኛውን ኮምፓራቲቭሊ ፕራዮሪቲ ትሰጫለሽ ብለህ ብትጠይቀኝ እኔ የጉዳዩ ባለቤት ራሱ ክርስቶስ ያለውን ነገር ነው የምቀበለው። ስለዚህ በዚህ መልኩ እናስበው እንጂ እኛ አሁን እስጢፋኖስን እንቃለች ምናምን አይደል። እኔ መናናቅ ውስጥ ምን ያደርሰኛል ሲጀመር ማለት ነው። ስለዚህ ይሄ ነው ኮንሰፕቱ። በዛ መልኩ አስቡት። እሺ የመጨረሻ ንግግር ይሆናል ከእህታችን ህይወት ጋር። ለማንኛውም ስለ መልስሽ እግዜር ያክብርልን። ስላልመለሽው ደግሞ መልሼ እጠይቃለሁ። መልስ ብለሽ የመለሽ ያወራሽው ግን እንደው ከርዕሱ ጋር ምንም ግንኙነት የሌለው ያልተነሳ እንደው ዝም ከምል ብለሽ ያወራሽው ነገር አስገርሞኛል። እንደው የኢየሱስ ክርስቶስን ታሪክ ሲናገሩ ስለ ዘር ሐረጉ ሲናገሩ ዮሴፍ ጋር ምተው ቆሞ በዮሴፍ በኩል ቆጠሩ እና ምን ይሁን ማጠየቅሽ ስለሱ። አንዳንድ ጊዜ ርዕስ የማይጠብቀው ሰው ለምንድን ነው ከተባለ በተነሳው ርዕስ ላይ መልስ ስለሌለው ነው። በቀጥታ ጥያቄዎችን ጠይቄሽ ነበር። ያንቺን መልስ ከመለስኩ በኋላ 3 ጥያቄዎችን ጠይቄሽ ነበር። የመጀመሪያው ወደ ኢየሱስ ክርስቶስ አይጸለይም የሚል የመጽሐፍ ቅዱስ ክፍል አንቺ አልኩሽ። የለሽም፣ አታቂም። ስለዚህ ልትጠቅሹ ስለማትች ምናልሽ ሌላ ነገር ውስጥ ገብተሽ አወራሽ። ጊዜ ፈጀሽ እንዳትገቢ በመሀል ስጨርሽን የገባሁት። ሁለተኛ ነገር ደግሞ ቅዱስ እስጢፋኖስ ወደ ኢየሱስ ክርስቶስ ጸልየዋል። ይህንን ጸሎት የት አድርገሽው ነው ቅዱስ እስጢፋኖስ የኢየሱስን ትምህርት የተቃወመ አስመሰለሽ ያወራሽው አልኩሽ። ቢያንስ ሁለቱን እንኳን ብትመልሽልኝ ምን አለ። መጀመሪያ የምሰጠው ለኢየሱስ ነው አልሻ፣ ክደሽዋል ኢየሱስን። ወደ እርሱ አልጸለይም አልሽ እኮ። በነገራችን ላይ ሰው ወደ አብ ወደ ወልድ ወደ መንፈስ ቅዱስ ይጸልያል። ለምን ከተባለ አምላክ ስለሆነ። ምን ጸልየው ወደ አምላካችን ነው አይደለም። ስለዚህ አብ ብቻ ነው አምላክ፣ ወልድና መንፈስ ቅዱስ ጸሎታችን አይገባቸውም ነው ሀሳባችሁ። ይሄ ትልቅ መንፈቅና ነው። ነገር ግን እንዳገቢ ወደ ወልድ አላልኩም፣ ወደ ኢየሱስ ነው ያልኩት። ሲጀመር ይኸውልህ ንግግር በስድብ አይነት ወሬ አታውራኝ። ሁለተኛ ፐርሶናሊቲ አታክ አታርገው። ንግግሩ በጨዋ መንፈስ ነው ያወራው፣ በጨዋ መንፈስ አውራኝ። ከዛ ባለፈ የሆነ ማሪጂናላይዝ ምናምን እያደረግ የምታወራው ነገር እሱ ጤናማ አይደለም። ያ ካልሆነ ደግሞ አይመጥነኝም ንግግር እንትን እልሃለሁ ማለት ነው። እሺ እኔም የመጨረሻ ንግግር ያልኩት ስለማይመጥን ነው ከአንቺ ጋር መወያየት። በነገራችን ላይ ቅድም ከፈለገ ጋር ስታወሪ በነበረበት መልኩን እያወራሁሽ ያለሁት ምንም የተለየ ነገር አላወራሁሽም። ለማንኛውም አሁን ደግሞ ሌላ ነገር ሰምታችኋል። ምን አለ? ወደ ኢየሱስ አንጸልይም ያለችው በግሉ አድርገው። አይ ከጴንጤ ጋር እንዳታያይዘው እሺ፣ እንዳታይ እኛ እንደዛ አዳችኋት። እኛ ሚውታር ችግር የለውም። እንደዛ አይነት መልክ እንዳይሰራ ተራ ሲደርስ አንተ ሁላችንም ሚውት አድርገናል። እዮብና እሷ ብቻ ያወሩ። እስኪ ቀጥል እዮብ። እሺ እኔ ፕሮቴስታንት ነኝ ስላለችኝ ፕሮቴስታንት ብዬ እቀጥላለሁ። መካነ ኢየሱስ ነኝ ካለች ጠይቃት። አይደለችም ጠይቃት፣ መጀመሪያ ጠይቃት። ሚውት አይደል እሱ ተሜረፍ። አለበለዚያ ግን እናገራለሁ ስለ ደብረ ዘይት። አርፈህ ተቀመጥ። እሺ ሚውት አድርግሽ። በቃ እሺ ቀጥል እዮብ። እሺ እሷ እኔ እንዲህ ነኝ ብላ ራሷን ዲፋይን ባደረገችው መልኩ ነው የምቀጥለው። አይደለችም ካላችሁ ራሳችሁ ነፃ ማውጣት በተራችሁ ትችላላችሁ። አሁን እንቀጥል። እኔ ወደ ወልድ አላልኩም ወደ ኢየሱስ ነው ያልኩት አለች። ወልድ ኢየሱስ አይደለም ጋይስ። ይሄ ነው የፕሮቴስታንት ትምህርት። ኢየሱስን መካድ ይሄ አይደለም። ፕሮቴስታንት አትበል። አታርገው አንተ ሚውት አንተ እኮ ፐርሶናል አድርጓት። ከፕሮቴስታንት ጋር አያገናኘው። ፕሮቴስታንት አታርገው፣ ከቤተ እምነት ጋር አታያይ። ከፕሮቴስታንት አለችም ልጅቷ አውቃታለሁ። እሺ ዳዲ አንድ ጊዜ ቪዲዮ አብራና ሶፊ ሚውት ያደርግ፣ ሌሎችም ሚውት ያደርጉ። ሁለቱ ብቻ ይጨርሱ። እኔ መዝሙር ያለት ጋዲም ጣልቃ እንገባ። ቀጥሉ ሁለታችሁ። እሺ እኔ ፕሮቴስታንት ነኝ ስላለች
እንደዛ ነው የቀጠልኩት። አይ አይደለችም ከተባለ በተራ ትቀጥላለህ። አይደለችም ብለህ በተራ እኔ ችግር የለውም። ቆይ ኢየሱስን ወደ ኢየሱስ አይጸለይም ብላ ኢየሱስን ስትክድ፣ አይ እኔ ወደ ኢየሱስ ነው ያልኩት እንጂ ወደ ወልድ አይደለም ብላ ኢየሱስ ወልድ እንዳልሆነ የአብ አንድያ ልጅ እንዳልሆነ አድርጋ ስትክድ ማንም ምንም አላለም። ፕሮቴስታንት ስላልኩ ግን ለፕሮቴስታንት ውግንና ይቆማሉ። አያችሁ፣ ለኢየሱስ ሳይሆን ለስብስባቸው ነው የሚቆሙት ማለት ነው። ሚዩት አድርግ በተራ የግሏ መረዳት ነው። አንተ ከቤተ እምነት በተራ ነቢያቶች ለምን ሚዩት አታደርጉም? ትቀጥላላችሁ። ሰው አለ ከእሷ ጋር አንተ የሰረካችሁ ነቢያቶች ስርዓት አድርጉ። ነገ እንዳላስመሰክራቸው ሂጅ። እግዚአብሔር እረፍ። ነገ ደብረ ቤት እግዚአብሔር ትሄዳለህ። ችግር የለም። ቀጥል። እረፍ አንተ ሌባ። እንደመጣ እያንዳንዱ የሰው እንጨት የሰረካቸውን በአጠቃላይ እመጣልሃለሁ በቪዲዮ። አርፈህ ተቀመጥ። ስለፈጠረ አሁን እየየው አይጠቅመንም፣ መማማሩ ነው የሚጠቅመን እና መማማሩ ላይ እናተኩር እና ልጨርሳለሁ። ብዙ ደቂቃ አልፈጅም። ይሄ የግል ነገር ማውራት እኔ አሁን መጽሐፍ ቅዱስ ገልጦ እየተወራ የግል ነገር ለማውራት መሞከር መጽሐፍ ቅዱስ ላይ ያለ አናሳነትን ያሳያል እና አንጥበብ እባካችሁ፣ ሰፋ አድርገን ነገሮችን እናስብ። ለማንኛውም አረሚውት አድርግ እባክህ። አናሳ ልትወጥ ትችላለህ። ነቢይ ያለበት እንተዋወቃለን። በስም አልተጠራህ። ለምንድን ነው እሱ ካልተነካው ብለህ የምትጮኸው? ምን ታውቃለህ? ኢብሮ ብሎሃል ነው ችግርህን ታውቃለህ ማለት ነው። እሺ ቀጥል። ለማንኛውም ሚዩት አድርግልኝና በተራ ታወራለህ። ችግርህን ታውቃለህ አትበል። አንተ ራስህ የጥቅል ቀዘን ስለምጠጣ ሽንት ቤትነቱ ጀመረው። ለማንኛውም አንድ ሚዩት አድርግልኝ ልጨርስ። እኔ ድሮ ኢብራሂም ከፖፖ የሚጠበቀው እንደዚህ አይነት ቃላቶች ናቸው። እሺ ልጨርስ። ለማንኛውም እህታችን ጥያቄ፣ ማንኛውም ጥያቄ ካለሽ የሚጠበቀውም ይሄ ነው። አንድ ጊዜ ቆይ አንድ ጊዜ ምንድነው አንተ ቀጥልዩ። እሺ እህታችን ፎሎ አድርጌሻለሁ። በእኛ ላይ ምንም አይነት ጥያቄ ካለሽ መተሽ ጠይቂን፣ በስርዓት እንመልስልሻለን። ወደ ኢየሱስ እንጸልያለን። እሺ ወደ አብም በጌታ በኢየሱስ ክርስቶስም ይጸልያል። ይሄ መጽሐፍ ቅዱስ ነው የሚናገረው። እንደዛ እናምናለን። ይኸው እምነታችን ነው። ነገር ግን አንቺ ወደ ኢየሱስ አይጸለይም ማለትሽ ስህተት ነው። ቅዱስ እስጢፋኖስ ጸልዋል፣ በመንፈስ ቅዱስ የተሞላው ሐዋርያቱም ሲጽፉ ተሳስቷል እስጢፋኖስ ያላሉትን ተሳሳተ ማለትሽ ልክ አይደለም። ሁለተኛ ነገር ደግሞ ኢየሱስ አምላክ ነው፣ ልክ እንደ አብ ማለት ነው። ከአብ ያነሰ ሌላ አምላክ አይደለም አይደል? ስለዚህ ለአብ የሚገባው ክብር ለወልድም ይገባል። መጽሐፍ ቅዱሳችን እንደዛ ነው የሚናገረው። ዮሐንስ ወንጌል ላይ ሰዎች ሁሉ አብን እንደሚያከብሩ እንዲሁ ወልድንም ያከብራሉ። ልክ ወደ አብ እንደሚጸለይ እንዲሁም ወደ ወልድ ይጸለያል። ስለዚህ ይሄንን በደንብ ልትገነዘቢ ይገባል። ይሄንን መካድ ለእኔ ምንፍቅና ነው፣ ኢየሱስ ክርስቶስን መካድ ነው። ስለዚህ ወደ ኢየሱስ ክርስቶስ ልትመለሱ ይገባል። እዚህ ውስጥ ያላችሁ አንድ እዚህ ጋር ፕሮፌት ሚዩት አድርግ። በጣም ይቅርታ ሚዩት አድርግ። በተረዷት አልተረዳሃትም። ጀስት እንዳንድ አልተረዳሃትም። አንተ 10 ደቂቃ ነው የምታወራው። 10 ደቂቃ ነው ተረጋጋና ጥያቄ በጥያቄ ኃያልነት ወይም ስለስጢፋኖስ ጋር አገናኝተህ ማውራት ያልሰጠውም ያለችው ያ ከእስጢፋኖስ ጋር አልሰጠም ያለችው አልካደችም። ስለምንድነው ልሰማ አልችልም። እኔ ደግሞ ስርዓት አለኝ አይደለም የክርስትና እያወራው ነው በመሀል ገብተህ ተረጋጋ። መረጋጋትን ይታይባቸዋል። ዝግመታዊ ችግራችሁ እንደ ንግግራዊ ዘይቤ ማድረግ ተገቢ አይደለም። ጀስት ብራዘር በማስተዋል ስማት። ላጤኗ ትናገር። በጣም ጥሩ እውቀት አላት፣ ታስረዳለች፣ ትመግባለች። ስማ መስማት ጥሩ ነው። ይኸውና ለአባት አታደነጋግሯት፣ ስሟት ነው መጀመሪያ ድል ስጧት።
ያላለችውን ብላለች ብለህ ሀሳብን በሀሳብ እየወለድክ እየፈጠርክ ለማደነጋገር አትሞክር። ፕሮፌት ነብይ እሺ ምን ሆነሃል አንተ? መድረክ ላይ ጎዳና መሰለ እንዴ? እስኪ ተረጋጋ። ድካም አታውራ። መጽሐፍ ቅዱስ ዘንዶ አፉ ከፈተ ይነገራል። ነብዩ ለምን አይረጋጉም? አድምጣት ነው ልጅቷ። እድል ስጧት፣ መጀመሪያ ስጧት፣ ሀሳቧን አድምጡ። ሰዓት ስጧት፣ ደቂቃ ስጧት። በዛ ሰዓት ላይ ስትጨርስ ጣልቃ ሳትገባ ለጥያቄዋ መልስ እየሰጠህ ማብራሪያ እየሰጠህ ሀሳቧን በሚገባ መልኩ ደግሞ ወስደህ ተጠቀመበት፣ ውጣ። አነለስ ግን ይችን ብላቴና ማደነጋገሩ ጥሩ አይደለም። ጥሩ ሀሳብ ነው እያመጣች ያለችው። ለስጢፋኖስ እና ለኢየሱስ ክርስቶስ እኩል ክብር አልሰጥም ማለቷ ምን ላይ ነው ነውሩ? ምን ላይ ነው? ምን ላይ ነው ሐሰትነቱ? ሁለተኛ መጽሐፍ ቅዱስ ይናገራል። አብ ስለ ወልድ እንዲከብር በማናቸውም ጉዳይ የሚለውን ስለ ኢየሱስ ክርስቶስ እንደሚጸለይ ተናገረች። በኢየሱስ ክርስቶስ ስም እንደሚጸለይ ተናገረች። ምንድን ነው ነውሩ እዚህ ላይ ብራዘር? ስለዚህ ስሟት። ኢየሱስ ያረስልናል። ስለምንድን ነው ኢየሱስ ላይ የምትቆረስ? ፕሮፌት እናደሩ ተረጋጉና ስሟት። አሁን እኔ ዝም ብላለሁ። ፕሮፌት ግን አንዴ ወደ አንተው ልምጣ። ቆይ አይ አንተ አዋቂ ስለሆንክ ወደ አንተው ልምጣ። ቆይ ፕሮፌት ማይክን ሆን አድርግና ዳዊት ይሰማል? ፕሮፌት ዳዊት ማይክን ሆን አድርግ። ዳዊት አንተ ልጠይቅህ፣ ችግር የለውም። እህታችንን ትተናታል፣ ብላቴና ስለሆነች ትተናታለች። ዳዊት ማይክን ሆን አድርግ። ወደ አንተ መጣሁ። ይኸው ማይክን ሆን አድርግ። ማነው ነብዩ? ነቢይ ዳዊት ነቢያቱም እንዲህ ናቸው። ወደ ራሳቸው ሲዞር ትክክለኛው ትምህርት እንዳይገለጥ ነው። ሰብሮ ሲገባ ነው ደስ የሚለው። ዝም ብሎ ይሄ ዳዊት ዘንወጣ። እብሮ ቆይ አንድ ጥያቄ ልጠይቅ። አንተን እብሮ ይሰማል? አንዴ ስማኝ። ልጅቷ እምነቷ ምንድን ነው? ልጅቷ ፕሮቴስታንት አይደለችም። በግልጽ ማቃት ነገርኩህ አይደለ? ምንድነው መሳደብ ፍላጎት ካልነበረ በስተቀር እግዚአብሔርን አይደለችም። በቃ አቃት። እሺ አንዴ ሚውት አድርግ። እሺ አንዴ ሚውት አድርግ። አንዴ አንተ ሚውት አድርግ። እህታችን ይኸውት ማይክሽን አብሪ። አንዴ ይቅርታ። ይኸውት ወንጌላማኝ ነሽ አይደለሽም? ፕሮቴስታንት ነሽ አይደለሽም? አቤት። ፕሮቴስታንት ነሽ አይደለሽም? ቆይ ትንሽ እንትን ኔትወርክ እየተቆራረጠብኝ ነው። ላስተካክልና ልመለስ። ምንም ቀይ እያበራ አይደለም። ባይዘወይ ቀይ እያበራ አይደለም፣ ይታያል። እኔ ክርስቶስ ተከታይ ነኝ። ፕሮቴስታንት አይደለሽም? አይ እያበራ ነው። ከሰማኸኝ የክርስቶስ ተከታይ ነኝ። የትኛውንም የጣሪያ ግድግዳ ተወካይም አይደለሁም። የክርስቶስ ተከታይ ነኝ። የትኛውን ጣሪያና ግድግዳ ጠበቃ አይደለሁም። ግልጽ ነህ? ግልጽ ነው። የማመልከው የክርስቶስ ተከታይ ነኝ። ኦንሊ ክራይስት ፎሎወር፣ ኢየሱስ ክርስቶስን እከተላለሁ። ክርስቲያን ነኝ እኮ። ህብረት ምታደርጊ ከዛ ውጪ ሌላ የጣሪያ ግድግዳ ድጋፍ የለኝም አባቴ። እሺ ሰማል። ዘይንዶ ዘዴ የሚቆመው በእግዚአብሔር ፊት ለፍርድ በምቆምበት በሙሉ ማንነት እኔ የክርስቶስ ተከታይ ነኝ። ክርስቲያን ነኝ። ልታረጓት ነው አረባ ክስ ዝም በል። አንተ ደግሞ ህብረት ምታደርጊ የት ነው እኮ ነው ያለው። ምን አንተ ደግሞ ትላለህ እንዴ? አይደለሁም አለች አይደል? ለፖለቲካ አይደለሁም አለች። አይደለሁም ብላለች። ታሜ እኔ ስለማውቃት አይደለችም። ኦንሊ ጂሰስ ነች። ኦንሊ ጂሰሶች ታውቃቸዋለህ? አላውቃቸውም። ጂሰስ ከሆነች እኮ ኢብሮ እኮ ያለ ኦንሊ ጂሰስ ከሆነች እኮ ኢየሱስ አብ ነው ብላ ነው የምታምነው አይደለም? ስለዚህ እምነቷን ህብረት የምታደርግበትን ማወቅ ለእኔም ለአንተም ይጠቅመኛል አይደል? አንተም ስለ እሷ በኋላ ለማውራት ይጠቅማል። ስለዚህ ሙለታም ሌሎቻችሁም አንዴ እንትን ትሉና የእሷን ትክክለኛንም እምነት እንወቅ። ያን ያህል ከባድ አይደለም። እህታችን የትኛው ቸርች ነው ህብረት የምታደርጊው ለአምልኮ የምትሄጂው? እንደ ፕሪሚየር ሊግ ጎራ ሰታችሁት የምትከራከሩለት ጉዳይ በአጠቃላይ ህይወት አይደለም። ግልጽ አድርጌ ልንገርህ፣ ህይወት አይሰጥህም። በመጨረሻው ቀን ቆመ የምትጠየቀው በነፍስና በስጋ ያደረግከው ነገር ነው የምትመዘነው። የኔ ወንድም አይ እኔ ይኸውልህ እናንተ የምታወሩት በተለይ በእግዚአብሔር ቃል ላይ የምትሰሩት ቀልድ በተለይ የሆነን የእምነት መጠለያ ድጋፍ እየሰጣችሁ እያዋራችሁ ናንሴንስ ነው። ትርጉም የለውም። ስለ ህይወት አውራ።
ስለ ክራይስት አውራ፣ ስለ ማንነት አውራ። እኔ አሁን የክርስቶስ ተከታይ ነኝ ብያለሁ። የክርስቶስ ተከታይ መሆኔ ሃይማኖቴን ካልገለጸልህ አዝናለሁ። የጠየቅኩሽ ምን ነበር? ከጨረስኩኝ እኮ የክርስቶስ ተከታይ ነኝ አልኩ። እኔ ማንም ተከታይ ነው፣ የክርስቶስ ተከታይ ነኝ። አላልኩሽም? እሺ አንዴ ስሚኝ። እሱ ምንድን ነው የሚያደርግልህ? አንዴ ስሚኝ። በፈጠረሽ አንዴ በፈጠረሽ በቃ እኔ ጨረስኩልህ። የክርስቶስ ተከታይ ነኝ። ይሄ ካልበቃ ክርስቶስ የሚባለው ሃይማኖት ካልበቃ በቂ ነው። አንዴ ኢየሱስን አብ ነው ብለሽ ነው የምታምኚው? አንዴ የማ ተከታይ ነሽ አላልኩሽም? እሺ ይህን ሰምቻለሁ። የኢየሱስ ተከታይ ነኝ ብለሽኛል። ጎበዝ አድምቅ ያለው ይሄ ላይ ጥያቄ የለኝም። የት ቸርች ነው ህብረት የምታደርጊው አምልኮ የምትፈጽሙ የት ቸርች ነው ብዬ ነው የጠየኩሽ። አሁንም መልሰሽ እኔ ኢየሱስ ተከታይ ነኝ እንዳትዪ ሰምቻለሁ። ይሄ ጉዳይ አሁን ላነሳ ነው ክርክር ኢሬሌቫንት ነው። እኔ የፕሪሚየር ሊግ ደጋፊ ምናምን የቲፎዞ እንትን የለብኝም። በቃ በአጭር ቃል መልሼልሃለሁ። ማውራት ያለብን ስለ ክርስቶስ መከተል አለመከተል ነው። ከዛ ውጪ ምንም በቃ አይበቃህም። መልሻለሁ። ቀጥሉ በቃ ኦዲሰስንሽ ካልመች ብሎት እኮ ነው ፕሮቴስታንቶች እንደዚህ ናቸው እያለ ፖለቲካ ለመስራት አልመቻል። ከዚህ ውጭ ሌላ እውቀት የለውም። እዮ አልተመቸህም። እውቀት እንዳለ ኢየሱስን አብረው ብለሽ ነው የምታምኚው? ስታወራ ደግሞ ማለታ ለምን በስምህ እንድጠራ ታደርገኛለህ? አንተ ብልግና እኮ የታወቀ እኮ ነው። ማለት አንደበት መግራት እንደማችል ስለማውቀው ምንም ብትል አመሰግናለሁ። ስድብ መገለጫ ነው ማለት ነው። ምንም አልሰድብም፣ ምንም አልልም። እኔ አመሰግናለሁ። እሺ እህታችን ህይወት በስቤ ነገር ኢየሱስን አብ ነው ብለሽ ነው የምታምኚው? አቤት እየሰማሁ ነው። አቤት ኢየሱስን አብ ነው ብለሽ ነው የምታምኚው? ህይወት አብ ወልድ መንፈስ ቅዱስ። አሁን ስለ ትሪኒቲ ኮንሰፕት እያወራን ከሆነ አብ ወልድ መንፈስ ቅዱስ የሚለውን ነገር አምናለሁ። ስላሴ የሚባለው ስም ግን የተሰጠው የሆነ ስፔሲፊክ ቦታ ነው። አብ ወልድ መንፈስ ቅዱስ አንድ አምላክ አምናለሁ እኮ። ታምኛለሽ ግን ኢየሱስን አብ ነው ብለሽ ነው ታምኚው? በአብ በወልድ በመንፈስ ቅዱስ አምናለሁ። አዎ በአንድ አምላክ ታምኛለሽ ግን ኢየሱስ ወልድ ነው። ለምንድን ነው አብ ነው የሚለው? ምን አይነት ጥያቄ ነው ግን የምጠይቁት እኮ? ታዲያ ስለዚህ አንቺ ፔንቴ ነሽ። ልክ አዲስ የመጡ ፔንቴዎች እንዳልክ የሚባለው ራሱ የክራይስት ነው የሚመች ስላሴ አትበለኝ ያለ ልጅም ነበር እና ፔንቴ ስናገር የነበረው ከዚህ ምን ይብሮ ይኸው ፔንቴ ናት ልጅም ምን አለች? ፔንቴ ነኝ አለች። የቸርች ነኝ አለች። በእግዚአብሔር ፊት እውነታው ላይ ትኩረት አድርግ። ልጅቷ ነገረች አይደለ? እዚህ ቸርች ነኝ አይደለሁም አለች። ፔንቴ ናት። አንተ ፔንቴ ነህ? አንተ ፔንቴ ነህ? አዎ ችግር የለውም። አንተ ፔንቴ ነህ? ኢየሱስ ክርስቶስ ጌታ እንደሆነ በልቤ አምኜ ችግር የለውም። ተመለሰልኝ። አንተ ፔንቴ ነህ? ቅጠል በመብላት እሷን ትቻታለሁ። አንተ ፔንቴ ነህ? ይብሮ እሷን ትቻታለሁ። አንተ ፔንቴ ነህ? አንተ ፔንቴ ነህ? ምን ማለት ነው? አንተ ሲጀመር ከመጽሐፍ ቅዱስ እንድትቀጽልኝ ነው ፈልገው። መጽሐፍ ከፍ አድርግና ና እኮ አንተ ፔንቴ ነህ ወይ ነው ጥያቄ። መልስልኝ። አዎ ወይ አይደለሁም በለኝ። የፈለግከውን እኔ የክርስቶስ ፔንቴ ነህ ወይ ጥያቄ መልስልኝ። የክርስቶስ ተከታይ አብ ወልድ መንፈስ ቅዱስን የሚቀበል አንድ አምላክነትን የሚቀበል ሶስት አካልን የሚቀበል እኔ እናንተ ብቻ እዚህ ላይ እናውራ። መጽሐፍ ቅዱስ እየጠቀስከ መልካም። ግን ፔንቴ ነህ ወይ ነው ጥያቄ። አንተ የወንጌል አማኝ ነህ? ፔንቴ ነህ? የወንጌል አማኝ እኮ ፔንቴ ነህ? ፔንቴ ነህ? በጣም ጥሩ። መጽሐፍ ቅዱስ ላይ እንነጋገር ብለኸኛል። በጣም በደስታ ነው የምነጋገረው። መጽሐፍ ቅዱሱ ይዛል እጅ ላይ አለህ? እጅ ላይ አሳየ። ይህ መጽሐፍ ቅዱስ 66ቱ ነው አይደል? አዎ። ይህ መጽሐፍ ቅዱስን ለፔንቴ 66 ብሎ የቀነነ አንድ አባት አሳየኝ እስኪ ንገረኝ። እኔ መጽሐፍ ቅዱሱን ከማንበባችን በፊት መጽሐፍ ቅዱሱን 66 ብሎ የቀነነ አንድ አባት ንገረኝ። ምንም አያደርግልም። ስለዚህ ለምን ያደርግልኛል እንጂ መነሻ የሌለው መድረሻ ላይ አወራም። አንተ ይኸውልህ መነሻ የሌለው የነጋዲሳ ጭራንህ እንጂ እውቀት የለም። ና እናውጣ። ችግር የለው መነሻ የሌለው መድረሻ ላይ አወራም። ይህንን መጽሐፍ ቅዱስ 66 ብሎ የቀነነ ለአንድ አባት ንገረኝ። ይቅርታ ተሚ አሁን ወንድማችን ኢብሮም የመጽሐፍ ቅዱስ ቀኑና ባይብሊካል ካናን ላይ ምን አይነት ኖሌጅ አለው የሚለውን እርግጠኛ ባልሆንም እንደው ታች ያለውም ሰው መሰላቸት እንዳይመጣ
ያ እሺ፣ እኔ እንደው ፈቃደኛ ከሆነ ኢብሮ የሱር ነው ኩዌሽን አንድ ጥያቄ ልጠይቀህ ኢብሮ፣ ፈቃደኛ ከሆንክ ኢየሱስ ክርስቶስ ለዓለም ሁሉ አልሞተም ብሎ የሚያስተምር ሰው ይሄ ትምህርት የመጽሐፍ ቅዱስ ትምህርት ነው ብለህ ታስባለህ? ኢየሱስ ለዓለም አልሞተም፣ ኢየሱስ ለዓለም አልሞተም ብሎ የሚያስተምር ሰው ይሄ ትምህርት ኑፋቄ ትምህርት ነው። እሺ ሙለታ ማይከን ሆን አድርግ። ለምን እዚሁ አላወያያችሁም? እኔ እንደው ሶፊም ስለሌለ እዚህ ቁጭ ብዬ ላወያያቸው። አንተ ዲቤት እናድርግ ሙለታ። አይ ቆይ ችግር የለውም። ኢየሱስ ለዓለም ዲቤት እናድርግ ወይ ቆይ ችግር የለውም። ዲቤት እናድርግ በቀኑና ጉዳይ ወይ ቆይ ችግር የለውም። አሁን ይሄ መልስ ሙለታ ይኸውልህ ኢየሱስ ለዓለም ሞቷል አልሞተም? ዲቤት እናድርግ ወይ እናንተ አየህ፣ ኢየሱስ ለዓለም ሞቷል አልሞተም? ፕሮቴስታንት መሆኗንም አለመሆኗንም በማይታወቅ ልጅ ፕሮቴስታንት ያለ እያላችሁ ፖለቲካ ስትሰሩ ነበር። የእናንተ ጳጳስ እቺ አንዲት ልጅ ናት። የእናንተ ጳጳሶች ምንፍቅና የሚያስተምሩት ማለት ነው። አንድ በሉ በቃ ተወያዩ። በቃ ሙለታ አንድ ሰው አንድ አባት 80 ያህሉ ላረጋግጥልህ እወዳለሁ። በዛ ጉዳይ እኔ እናንተ ቤት እንግባ። ኢየሱስ ለዓለም ሞቷል ብለህ ታምናለህ ወይ? እኔ ያንተን ጥያቄ መመለስ ግዴታ። ለዓለም ሞቷል አልሞተም መልስ። ለምን ነው የምልህ። በውይይት ከሆነ ኢብሮ ባይ ዘ ዌይ ሙለታ ለዓለም አልሞተም ብሎ ነው የሚያምነው እና በቃ ከሱ ጋር ዲስከስ ታደርጉ መልካም ነው። አንተ ነው ያልከው። በሉ በቃ መልካም እንዳንተረኛ አላወራውማ ንፋቄ ትምህርትን አላወራም። ዋው እንግዲህ ምከረው አላውቅም። ወንድም አልሞተም ብዬ እኔ እንዴት ነው የምደራደረው? ልክ ነህ። አይ ከባድ ነው እኮ እኔም እሱን ነው የምልህ። ኑፋቄ ነው ኑፋቄ ስለሆነ ለምን የቅድሙን ሀሳብ አሁን አታነሱትም? ፕሮቴስታንቶች ወደ ኢየሱስ ነበረ ጋዲሳ አውራውና እንግዲህ ተነጋገሩበት። ወደ ኢየሱስ ክርስቶስ አይጸልዩም ፕሮቴስታንቶች እያል ፖለቲካ ስትሰራ ነበረ። አይ ይኸው ልጅቷ እኮ ፕሮቴስታንት ናት። ቅድም የነበረችው እኮ ፕሮቴስታንት ነኝ ብላ የት ነው ያለችው? እንደዛ ብትልስ አንድ ሰው ያለውን ወስደህ የእናንተ ጳጳሶች ያሉትን የጳጳሶች ያሉትን ቤተክርስቲያን አይወክሉም እያላችሁ ጮኋል ነበር። ኢብሮ የሚተርግላቸው አረጋለሁ። ጋዲሳ መጠየቅ የፈለግኩት ነገር ስለነበረ ነው። መባጽዮን ኢየሱስ ክርስቶስን ከንፈሩን ለ2 ሰዓት ስሞታል እንዴ? በእነሱ ገድል መሰረት ኤኖይስ ጳጳሶች ራሱ እመቤታችን የሞተችው እመቤታችን ናት፣ የተሰቀለችው እሷ ናት ቤት እያሉ እያስተማሩ ሁለት ድንግል ሴቶች ተሸክመው ከንፈር ለከንፈር ሲሳሳሙ ጸንሳለች። ይህን ጥያቄ እስኪ አንድ ጊዜ ቤተ ክርስቲያን